ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርብ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርብ እዛ ላይ አስራ ተንበርክካ አንገቷ ላይ ጠምጥማ ሻርቡን ተንበርክካ ሞተች። የማይሆን ነገር ቪዲዮን ላሳያችሁ እችላለሁ። እናትዮ ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምቶ ልጇ ከምትሞትበት እንግዲህ ጠንቋይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ልጄ እንዴት እንደሞተችና ለማንም ሳትናገር ቢሮዎች ራሳቸው ደወሉላት ለእናትየው። ቶሎ የውክልና ወረቀት በእኛ ስም ይኸው የውክልና ወረቀት ሰው ተለምኖ እንጂ ስንት ሬሳ አስገብታችኋል ወደ ሀገር? ስንት ሬሳ አስክሬን ልካችኋል? አታውቁም? ኧረ በእናታችሁ ሚዲያ ላይ ወጥቶ ቤተሰብ ውክልና የሚወስድልን ተብሎ ተለምኖ እንጂ ለምኖ ሰው ውክልና አይወስድም። እነዚህ ቢሮ ግን የተለየ ነው። ውክልና ስጡን እና እንጨርሳለን ብሎ ውክልና አታለው ከዚች እናት ወደ ሀገር ትግባልኝ እንዴት እንደሞተች ተጣርቶ ወደ ሀገር ትግባልኝ ብላ የላከችውን ደብዳቤ ኤምባሲን በማጭበርበር ሌላ ደብዳቤ ያስገቡ አልገባኝም። ለማንኛውም ቀበሯት ልጅቷን እዛ። አያችሁ ልጅቷ አገር ገብታ ትቀበል የሚለው ወረቀት ይዤዋለሁ እኔ ሀቢባ ጋር አለ። እናትየው ልጅቷ አገር ገብታ ዘመድ አዝማድ ባለበት ቦታ ትቀበር ያለችውን ጨልሲ ባባ ቀበሩባት ማለት ነው። አሁን የልጄን አስክሬን እንፈልጋለሁ፣ የኢትዮጵያ ሕዝብ ድምፅ ይሆንልኝ፣ ልጄ በግፍ ነው የተገደለችብኝ እያሉ ነው። እኛም እንደዛ እያን ነው። አሁን ገባችሁ? ስለዛ እናት ያላችሁ በተለይ የመዳም ቤት ልጆች ትምህርት ትወስዳላችሁ ማለት ነው። ትምህርት መውሰድ አለባችሁ። ይኸውና ሙባረክ እናትየው በጣም እየተረበሹ ነው። ፎቶውን ብታነሳው የልጅቷን ሚዩት ናቸው። ቆይ ላብራላቸው። ሚዩት ረካሲ ኤርጋሳ ነው ሚዩት ረካሳ ሚዩት ናቸው። ስለብዛቱ አደጋሙ ሚዩት ረካስ የንተለጎ የወትሌ جبتنا ويا دوت ودور دم جانكو بيجي ملدو تم بيجي ملدو تم جانكو ሙባረክ ማሳሰብ ምናልባት ትላንትና ያንን የተቀናበረ ቪዲዮ ካዩ በኋላ ማዘር አይምሯቸው ትንሽ ልክ አይደለምና ድንገት ሰዎችም በሚዲያ ላይ አሳዩን ብሉ ማዘር ከዚህ እስከሚሄዱ ድረስ ያ የተቀናበረ ተናግሬያለሁ። እሳቸው ከሄዱ በኋላ እናሳያለን። እኔ እንደዚህ ብያቸዋለሁ፣ እናንተም ማለት ነው። ጉዳዩ እኔ ቤት እያለ ራሱ የማይሆን ነገር ስናወራ እናትየውን ይዛችሁ ሂዱ እያልኩ ነኝ። ሌላ ቲክቶክ እንዳይጠቀሙ ይሄን እንጂ ከዚህ ሀቢባ ስታወርዳችሁ ቀጥታ ከዚህ ስር መሄድ እንጂ እዚህ ስር መቀመጥ አይቻልም። ብዙ እንዳያዩ ቪዲዮ ነግሬያለሁ። እኔ ቤት ራሱ አቡዬ በጥንቃቄ ነው ነገርኳቸው። ስናሳይ እናትየውን ይዛችሁ ውጡ እያልኩ ነው መጀመሪያ እንትን ብለው። ስለዛ ቪዲዮ ይረብሻል። እንኳን እናት ሌላ እናት የሆነች ሁሉን ሴት የሆነችን ነው። እኔ ይሄ ኢንፎርሜሽን የመጀመሪያ የደረሰው እኔ ጋ ነው። ለማንም ሸር አላደረኩም። ለሙ አህመድ ብቻ ነው። እኔ ላንቺ ራሱ ያላኩት ያለሽበት ሁኔታ ማይስማህ ብዬ ነው። ግን ዙሮ ዙሮ ወደ አንቺ መጥቷል ጉዳዩ። ደስ ብሎኛል። ማንም ሰው ሸር ቢያደርገው ራሱ ማንም ሰው ተጠያቂ አይሆንም። ከኛ እጅ መውጣት የለበትም። እኔ ጋር እሙ አህመድ ከአንቺ ጋር ሙቤ በቃ ቤተሰብ ጋር ራሱ መድረስ የለበትም። አስፈላጊ አይደለም። ሐቋን ብቻ ነው እኛችን ልጅ ማውጣት ያለብን። ሌላው ልጅቷ ብዙ የምናገረው ነገር አለ አስገቡኝ እያለች ነው። ያው አስገባዋት እኮ አዚዛዬ። ኦኬ ተማም። እሺ ቪዲዮ አብሪና ተናገሪና ሰው በልኩ ወይ እንዴት ነሽ? አለው እግዚአብሔር ይመስገን። ብዙሽኝ እናት ትከነጎት ምር ሲንጀቱሽ
ሙባረክ መዲና ደጋግሜ ስሞክር ስልኳ ዝግ ነው። እስኪ ለአንተ ከሰራ ሞክረው። እንዴት ዛሬ በቀጠሮ ቀን ቪዲዮ ከዘጋች እቺ ልጅ ተጠያቂ ናት። አለቀ። እሺ መዲና ራስ እኛ አንወርድም። እኔ ፎቶዋን ነው የምለጥፍላት። ኒቃሚስት ናት። ኒቃሚስት ነኝ ስትለኝ አምኜ አክብሬ ነው ፎቶዋን ያለጠፍኩት። ዛሬ ግን ስልኳን ከፍታ ካልመጣች ፎቶዋን እለጥፈዋለሁ። አለቀ። እንዴ ስልክ ዘግቶ መጥፋት ማረጋገጥ። አንደኛው ነገር እኔ መልእክት አለኝ ማለት ነው። እሺ እኔ እማጸናለሁ፣ የኢትዮጵያን ሕዝብ እማጸናለሁ። በእናታችሁ እናት ያላችሁ የዚች ምስኪን እናት ሁላችንም ከገጠር ነው የመጣ ነው። ሁላችሁም ሼር እንድታደርጉልንና ኤምባሲዎችም ትላንትና እዚህ ስር ነበሩ። ዛሬ ያደረጉት ጉዳይ አለ ተባለ። እኛ ሁሉም ግዴታውን መወጣት አለበት። ሁላችሁም በእናታችሁ ሼር አድርጉ። አጋጣሚ ጌመሮች ራሱ ለጌም ላይቭ ላይ ከገቡ እንድታዘጉልን። የትኛውም ኢትዮጵያዊ ዛሬ ማለት ነው ለዚች እናት አንድነት ኃይል ነው። ሰው በበዛ ቁጥር ይኸው ኢንፎርሜሽን ዛሬ ያገኘን አንድ እንደዛው እያገኘን እንሄዳለን። እነዚህ አረብ ሀገር ያሉ እህቶቻችን ሌላ ነገር በህይወት እያሉ ሌላ ነገር ማድረግ ቢያቅተን ራሱ እንዲህ በግፍ ተገሎ ደሃ ስለሆኑ ብቻ ጠንቋይ እንትን ቡዳ ናቸው ተብሎ ሲገደሉ ዝም ማለት ያማል። የትኛውም ኢትዮጵያዊ ይህን ነገር መደባለቅና ሐቋ እስከሚወጣ ማለት ነው። ወላሂ ያሳዝናሉ። ወላሂ እንደኔ እንደ ሙባረክ መዳም ቤት ያሉ ሁላቸውን አዋጅ ወጥቶባቸው ቡዳ ናቸው እንደተባለ ነው የቆጠርኩት። ትክክል። አልተኛውም ከአንቺ ጋር ወጥቼ ወላሂ አቢባ አይኔን አመመኝ ማለት ነው። በቃ የምሰማቸው ነገር በጣም ረብሾኛል። እናትዮንስ እኛን እንዲረበሸን እናትዮንስ። ስለዛ ሁላችሁም በተለይ መዳም ቤት ያላችሁ ጥንቃቄ ለማድረግም ይጠቅማቸዋል። አሁንም ደግመዋለሁ፣ አንድ የጠፋን ከብት የሚፈለገው ቤት ውስጥ ለቀረው ነው። ያ ወይ ጠፍቶ ይቀራል፣ ወይ ተበልቷል፣ ወይ ተሽጧል። ግን በደንብ ቤተሰቦቹ ከብቱን የሚፈልጉት ሌላው እንዳይጠፋ ነው። እቺ ሙታለች፣ መመለስ አችልም፣ ቡዳ ተብላለች። የመዳም ልጅ መዳን የምችለው እቺ ልጅ ከሞተች እንጂ ተብሎ በግፍ እህታችን ተገላለች። እንዴት ተገደለች የሚለውን የትኛውም የመዳም ቤት እህቶቻችን ሪከርደሮችም ይህን ኢንፎርሜሽን አዲስ ለሚመጡት በተለይ የሚበሉት አዲስ የሚመጡት እንጂ ነባሮች አይበሉም እንደዚያ ነገር። ስለዛ